አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። የፈትያ የህይወት ጉዞዎች ክፍል 3። ፈትያ አሁን ከህይወቷ ጉዞዋን በምታደርገው እልህ አስጨራሽ ፊልማ የተሸነፈች ይመስላል። ጠጋ ብሎ ለተመለከታት ሰው ፊቷ ላይ እጅግ ተስፋ መቁረጥና የሀዘን ስሜት ይታይባታል። ፈትያ ጎዳና ተዳዳሪዎችን እንኳን ለመግባባት ከመፍራቷ የተነሳ ረሃብ የቻለውን ያህል ተጫወተባት። ምግብ ከየት እንደሚገኝ ራሱ ለእሷ ሁሉም ነገር አዲስ ነው የሆነባት። ለአካባቢው አዲስ በመሆኗን የተመለከቱት እንደሷው የጎዳና ህይወት የገጠማቸው በእድሜ ገፋ ያሉ እናት እዛው የጎዳና የላስቲክ ቤታቸውን አስጠግተዋት ከየት እንደመጣች እየጠየቁ ከሆቴል ለምነው ያመጡትንና እንጀራ አይሉት ዳቦ ሁሉንም ያካተተውን ፍርፋሪ እያቀረቡላት ከየት እንደመጣች ይጠይቋት ያዙ። ፈትያ የህይወት ጉዞዋን እንባዎቿን እያፈሰሰና ስቃይ እየተናነቃትም ሁሉንም አስረዳቻቸው። የጎዳና ተዳዳሪዋ እናት የፈትያ እንባዎችን እየጠረጉ የእሳቸውን እንባ እያፈሰሱ የፈትያ የህይወት ጉዞውን እጅግ በማዘን አምላኬ አንተው ድረስላ በማለት የጸሎት ድምፃቸውን አሰምተው አረበኛ ይብቃ ሲሉ የራሳቸውን የጎዳና ላይ ህይወት አማረሩ። ፈትያ ጎዳና ላይ ካገኘቻቸው እናት ጋር ተቀምጣ በደላላዎች አማካኝነት ስራ ሊያስቀጥሯት ቢሞክርም በእድሜዋ አነስተኝነት የተነሳ ብዙ ሰዎች ስራውን እንደማትችለው በመናገር ትተዋት ይሄዳሉ። ፈትያ በመጨረሻም ስራ ተገኝቶላት የህይወት ጉዞዋን ለማሳካት ከአቅሟ በላይ የሆነ ስራዎችን ያለ እረፍት ለረጅም ሰዓታት ያለ መታከት ትሰራ ጀመር። ፈትያ ለሆቴል እንጀራ እስከ መጋገርና ልብስ እስከ ማጠብ ከልብስ አጠባ እስከ ጽዳትና ልጆችን እስከ ማያዝ ድረስ ሰርታለች። ፈትያ በቤት ሰራተኝነት ውስጥ ሆና ቀን ቀን እየሰራች ትምህርቷን ማታ ማታ ለመከታተል ብትሞክርም ነገሮቹ እንዳሰበችው ቀላል አልሆነላትም። በዚህም የተነሳ ትምህርቷን በማቋረጥ የቤት ሰራተኝነት እየሰራች እያለ ህጻናትና ከመልከ መልካም እናት የተነሳ በአሰሪዎቿ ሁልጊዜ የጾታ ትንኮሳ ይደርስባታል። በዚህም የተነሳ ብዙ ቤቶችን ለመቀያየር ብትገደድም ሁሉም እሷ ላይ አድማ ያደረጉ በሚመስል ሁኔታ አሁን እየሰራችበት ያለው አባወራ ፈትያን በአሰሪዎቿ ሁልጊዜ የጾታ ትንኮሳ ይደርስባታል። በዚህ የተነሳ ብዙ ቤቶችን ለመቀያየር ብትገደድም ሁሉም በእሷ ላይ አድማ ያደረጉ በሚመስል ሁኔታ አሁን እየሰራችበት ያለው አሰሪዋ ፈትያ ደግና ጥሩ ሰው በመምሰል በመቅረብ ባልጠበቀችው ሁኔታ አስገድዶ በመድፈር ስለሱ ምንም አይነት መረጃ ለሚስቱ እንዳትናገር ከቤት ራቅ ያለ ቦታ ወስዶ ጣላት። ፈትያ አሁን የበለጠ የህይወት ጨለማ ወርሷታል። ስቃዋ ወደ ሞት እንዲቀየር ሞትን እየለመነች ወስዶ ከጣለበት ቦታ እንደምንም ተነስታ እግሮቿ ወደ መራት ወደ የት እየሄደች እንደሆነ እንኳን ወደማታውቀው ቦታ በቀስታ እየተራመደች የህይወት ጉዞዋን ለማስቀጠል ትውረተረት ጀመር። ፈትያ በስቃይ ላይ ስቃይ እየደራረበች ያለችበትን እንኳን ለአጎቷ ለወንድሟ መረዳት ሙራድ ሳትናገር አመታትን እያሳለፈች ነው። ሙራድ እየጎረመሰ በመምጣቱ ሁልጊዜ ስለ ፈትያ እህቱ እያሰበ ይጨነቃል። ሰዎች ባገኙት አጋጣሚ ስለ እህቱ የት እንዳለች ሲጠይቁት ምንም መልስ ባለማግኘቱ የበለጠ ይበሳጫል። የት ወርቃ ይሆን? ሞታ ሲሆን በህይወት ኑራ እንደዚህ የጨከነች የት ሁና ነው? የት ነው የማገኛት? እኔስ ምን ልበላቸው? ወይስ የለችም? ምን አለ ፈቲ አንዴ እንኳን መተሽ አለሁ የሚለውን ድምጽ ብታሰሚኝ
ምን አለ ፈቲ አለሁ ብትይኝ በማለት ሙራድ በሀዘን ስሜት ተውጦ አንድ እህቴ እማ ፈልጌ ማግኘት አለብኝ እያለ የት እንደሚያገኛት እንኳን በቅጦት ሳያውቅ ብቻ አዲስ አበባ ሂዳ እንደቀረች ስለሚያውቅ አዲስ አበባ በመሄድ አዲስ አበባ መንገዶች ላይ እህቴን ያያችው በሚመስል ሁኔታ አይኖቹን እያንከራተተ ያማትር ጀመር። ሙራድ ከፈትያ ለ5 ዓመታት ስለተለያዩ በጥርጣሬ እሷን ይመስላሉ ያላቸውን ሴቶች ሳይቀር ከፊታቸው እየቀደመ ቢያረጋግጥም ፈትያ ሊያገኛት አልቻለም። እንኳን ሚሊዮኖች በሚተራመሱበት በአዲስ አበባ ከተማ ይቅርና በትንንሽ ከተሞች ሰውን ፈልጎ ማግኘት ምን ያህል ከባድ እንደሆነ ቢያውቅም ሙራድ ግን ያለመታከት የአዲስ አበባ ጎዳናዎችን ብዙ ጊዜ ተመላለሰባቸው። በመመላለስ ግን ምንም ያገኘው ነገር የለም። እንዳውም ተስፋ መቁረጥ እንጂ። ሙራድ ከብዙ ተስፋ መቁረጥ በኋላ ተስፋውን በፈጣሪው አልሞ ዛሬም ፈትያ በልቡ ሰንቆ ከአዲስ አበባ በቅርብ ርቀት በምትገኘው በአዳማ ከተማ በንግድ ስራ በመሰማራት የህይወትን ውጣ ውረድ ተቀላቀለ። ሙራድ ምንም የሚፈልገው ቦታ ላይ ባይደርስም እንኳን ፈትያ ካላገኘ ህይወቱ ደስተኛ እንደማይሆን የቅርብ ወዳጆቹ ሳይቀር ያውቁታል። ጓደኞቹ ስለ እህቶቹ ሲያወራ ሙራድ ቀርሞ የሚመጣበት እንባው ስለሆነ በዚህ የተነሳ እሱ ፊት ማንኛቸውም ስለ እህታቸው አያወሩም። ብቻ እህቱን አግኝቶ የእሱን ደስታ ለማየት የሁል ጊዜ ዱዓቸው ነው። ሙራድ ከፊቱ የተደነቀው ኸይረኛው ወር ታላቁ ረመዳን ፈትያን በዱዓ እያሰበ ለመጾም ከወዲሁ ንያውን አስተካክሎ ረመዳንን መጠባበቅ ጀመረ። የጠበቀው ኸይረኛው ወሩን ሙሉ በዱዓና በሶላት ሰደቃዎችን በመስጠት ከመስጅድ ሳይረቅ የፈትያ ሁኔታ ከፈጣሪው በሰራት ብስራት ለማግኘት ሳይታክት ሌት በሶላት ቀን በጾም እያደረጋቸው ዱዓዎች ተቀባይነት አግኝተው በሚኖርበት አዳማ ከተማ ከዕለታት አንድ ቀን ከምሽቱ 5 ሰዓት ላይ የንግድ እቃዎችን ከመጋዘን አራግፎ ከጓደኛው ወደ መኖሪያ ቤቱ በእግራቸው እየገሰገሱ እያለ ሙራድ እርምጃዎቹን የሚገትት ክስተት ተመለከተ። በእድሜ ከሱ ብዙም ከማይበልጡ ወጣትና ጋር እጅ ለእጅ ተያይዛ እስፓልቱን አቋርጠው ሲሻገሩ ሙራድ በተመለከተው ነገር ራሱን ማመን አልቻለም። አይኔ ነው ወይስ እውነት የኔዋ ፈቲ ነች? በማለት ያየውን ለማረጋገጥ ወደ ኋላ ተመለሰ። በፊት ለፊታቸው ሲመጣ የሚያየውን እውነት ህልም እስከሚመስለው ድረስ እሷ ፈትያ ነበረች። ሙራድ የሚሆነውን ነገር አጣ። ዘሎ ሊጠመጠምባት ሲል ፈትያ በእጇ እንደ መከላከል ብላ እዛው ከቆመበት ቦታ አረጋጋችው። ፈቲ እንኳን በሰው ፍቅር የተጠማሁ አንድ ወንድምሽ ሙራድ ነኝ። የናፍቆት የህመም የብቸኝነትን ባዳነት አየው። ስፈልጋት የነበረችው እንደ እናትም እንደ አባትም እንደ እህት እንደ ወንድምም ሁሌም አለችኝ የምላት አንድ እህቴን አገኘኋት ብዬ በብቸኝነት የቆሰለ አካሌን ላክመው አትከልክኝ እያለ ሙራድ ንግግሮችን ሳያቋርጥ እንባዎች ታጅበው ሳቅ እየተናነቀው ፈትያ በድጋሜ አቅፎ ሊስማት ጠጋ። ፈትያ አሁንም በእጇ በመከላከል እንደውም የተሳሳተ እንደሆነና በመናገር እኔ ፈትያ አይደለሁም ሙራድ የሚባልም ወንድም የለኝም አለችው። ይቅርታ እባክህ እየተሳሳከ ነው በማለት ሙራድን የበለጠ ስሜታዊ አደረገችው። ሙራድ የቻለውን ያህል እናትና አባታቸው መሞት ሳይቀር የእሷ ለሕክምና ወጥታ መቅረት ጭምር ሁሉንም ለማስረዳት ሞከረ። ፈትያ ግን አንተ የምትላት ፈትያ አይደለሁም፣ ተሳስተሃል፣ እባክህ ተወኝ እያለች ፊቷ ላይ የሚታየውን እውነት መደበቅ እያቃታት አልፋው ለመሄድ ሞከረች። ሙራድ ግን የሚፈሱ እንባዎችን ለመቆጣጠር እየሞከረ ለምን ፈቲ ለምን ደስታዬን ታጨልሚዋለሽ? አለ።
በእርግጥ በሰዓቱ ምንም ነገር አላደረኩልሽ ይሆናል። ማንም ከጎንሽ ሳይሆን ከሰው እንዳልተፈጠርሽ ብቻሽን ራስሽን ፈርመሽ ከአንዴ ሁለቴ ኦፕራሲን ሲሳካ ከጎንሽ አልሆንኩኝ ይሆናል። በሰዓቱ ስጠፊ ተከታትዬ አልፈለኩሽ ይሆናል። አዎ ኦፕራሲን ስኮኒ ከጎንሽ አልነበርኩም። ስጠፊም በሰዓቱ ተከትዬ አልፈለኩሽም። አዎ ምንም ነገር አላደረኩልሽም። ነገር ግን እነዚህ ሁሉ ነገሮች በሰዓቱ ማድረግ የሚችል አቅም እንዳልነበረኝ አንቺም ታውቂያለሽ። ታዲያ አቅም ሲኖረኝ እነዚህን ነገሮች አለማድረጌ እህትነትሽን ያሳጣኛል? ንገሪኝ እስኪ መልሽልኝ ልስማው። ንገሪኝ። ሙራድ እጅግ ስሜታዊ በጥልቅ ሐዘን ውስጥ ሆኖ ለፈትያ ጥያቄዎችን ይደረድራት ጀመር። ፈትያ በሙራድ ንግግሮች በዝምታ ማዕበል ስታማታ፣ አብሯት የነበረው ወጣት በሙራድ በሐዘንታ ስሜት እየተመለከተ ፈትያ ለምን እውነታውን አትነግሪውም? መቼም እንደዚህ የሚሆነው አንቺ በምትይው በስህተት አይደለም፣ እርግጠኛ ሆኖ እንጂ ደግሞ እኮ አንድ ወንድም ብቻ እንዳለሽ ነግረሽኛል። አንቺ ከነገርሽ ታሪክሽ ጋር እሱም እየተናገረ ያለው በጣም የተቀራረቡ ናቸው በማለት ፈትያን እውነቱን እንድትናገር ሲጠይቃል። በሙራድ ፈትያ አለመግባባት በዙሪያዎቻቸው ከከበቧቸው ሰዎች ውስጥ አንድ የመኪና ረዳት የሆነ ወጣት አረ ለእኔም ነግራኛለች። ከአዲስ አበባ አሁን በቅርብ ነው ወደ አዳማ የመጣየው። ወደ አዳማ በእኛ መኪና የመጣችው እየተጫወትን ነው የመጣ ነው። በጨዋታችን መካከል እየደጋገመች ወንድሟ ስታነሳ ነበር በማለት ፈትያ እውነቱን እንድትናገር ግፊት ያደርግባት ጀመር። በፈትያና በሙራድ ክርክር ሰዎች በብዛት እየከበቧቸው ሲመጡ ሙራድ ሁሉንም እንዲበታተኑ ካደረገ በኋላ ፈትያ ከአንድ ካፌ በር ላይ ለብቻው ይዟት በመሄድ በተረጋጋ ስሜት ለምን እንደካደችው ይጠይቃት ጀመር። ፈትያ በተራዋ በእንባዎቿ የታጠበች ሙራድን በሙሉ ዓይኗ እንኳን ለማየት ተስኗት ወደ መሬት እንዳቀረቀረች በመጀመሪያ የእውነቴን ነው የምነግርህ፣ አላወቅኩህም ነበር። እዚህ ከተማ ላይ ትመጣለህ ብዬ አስቤ አላውቅም። ሲቀጥል እኔ የማውቀው ሙራድ ትንሽ ነበር፣ አንተ ትልቅ ሰው ሆነሃል። ሙራድ ንግግሮችን በማቋረጥ ትንሽ ትልቅ አይሆንም ያለሽ ማን ነው? ይህ ምክንያት ይሆናል እንዴ ሲላት ፈትያ በእንባ የራሷ ጉንጮችን እየጠረገች በእርግጥ እውነትህን ነው፣ በ7 ዓመት ርቀት ውስጥ ትልቅ ሰው ሆነህ ባገኝህ ምንም አይገርምም እያለች ንግግሯን ካቋረጠችበት በመቀጠል እያንዳንዶቹ እውነታዎች ሳነግረኝ የእውነት አንተ እንደሆን ካምኜ ነበር። ግን መጀመሪያ ክጄ ስለነበር ሰዎቹ በከበቡን ቁጥር ክህደቴን አጠናከርኩ። ካድኩህ። ነገር ግን አፌ ክዳህ እንጂ እፊቴ ላይ የሚነበበው ገጽታ ሳይቀር እውነት ይናገር ነበር። እና አዎ ፈትያ ነኝ ብዬ ብቀበልህ አንተ የኔ የምታቃፍ ንጹሕ ፈትያ ነኝ ብዬ የቆሻሻ አካሌን እንዳታቅፈኝ ፈራሁ። በቃ ፈራሁ። እባክህ ተደብቄ እንደኖርኩኝ ልኑር። እባክህ ትተኸኝ ሂድ። እባክህ ፈትያ ከዚህ በላይ መናገር አልችልም። ብቻ እንባዎቿን እንደ ድንገተኛ ዝናብ ከየት መጣ ሳይባል እየተንጠባጠበ መሬቱን ያራስ ጀመር። ለማንኛውም ስለተከታተላችሁኝ በጣም አድርጌ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። ከወደዳችሁት ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ሀባይብ ገልቢ